እየጠበቀ መድረክ ላይ ሙዚቃ ሲኖራት ወይም ኮንሰርት ሲኖራት ከኋላ ያጅዋት ነበረ እንግዲህ ከአስቴራው ማራስላም ኦሮሞ ትግሪ አይባልም ርፎ መረባ ኢትዮጵያ ናት ርፎ መረባ ምን ገነጣጥሏታል ርፎ መረባ በኋላ እየመጡ ርፎ መረባ አይበጅም ርፎ ሰላም ተናስተለን የተከበራችሁና የተወደዳችሁ ውድ ቤተሰቦቻችን እንዴት ናችሁልን? ቻናላችን አሁን ላይ ወደ 813,000 አካባቢ እና ከዛም በላይ ሰብስክራይበሮች ቤተሰቦች አሉ። ስለዚህ ሰብስክራይብ በማድረግ የደውል ምልክቷን በመጫን በየለቱ የመለቃቸው መረጃዎች በፍጥነት እንዲደርሳችሁ አድርጉ። እንግዲህ ከሰሞኑ የቴዲ አፍሮ ጉዳይ እጅግ በጣም አነጋጋሪ ስለነበረ ተደጋጋሚ ከሱ ጉዳይ ጋር በተያያዘ ወደ እናንተ ፕሮግራሞች እያደረስን ነው። አሁንም ያው ከቴዲ ጋር የተያያዘ አንዳንድ ጉዳዮችን እናነሳለን። እንግዲህ ቴዲ አፍሮ በፌስቡክ አካውንቱ የዛሬ 5 ቀን አካባቢ የአክብሮ ሰላምታዬን በማስቀደም ቀጣዩ ኢትዮሪካ የተሰኘው አዲስ አልበም የፊታችን ሐሙስ ሚያዝያ 8 2018 በቴዲ አፍሮ ኦፊሻል ዩቲዩብ ድረገጽ ከቀኑ በ8 ሰዓት ወደ እናንተ እንደሚደርስ በአክብሮ ተገልጻለሁ። ቴድሮስ ካሳሁን ወይም ቴዲ አፍሮ ብሎ እንግዲህ ማስታወቂያ ከሰራ በኋላ ፌስቡክ ላይ ብዙዎች ዩቲዩብ ቻናሉን እና ሙዚቃውን እንግዲህ በጉጉት እየጠበቁ ነበረ። ምንድነው ዛሬ ወደ እናንተ ልናደርስ የወደድነው በ24 ሰዓት እንግዲህ ጊዜ ውስጥ 24 ሰዓት ሳይሞላው የቴዲ አፍሮ ሙዚቃዎች ምን ያህል ታዩ፣ ምን አይነትስ አቀባበል ነበራቸው የሚለው ነው። ምንም አይነት ትንታኔ ሙዚቃዎቹን አስመልክቶ አንሰጥም። እኛም እንደ አንድ አድማጭ ሰምተን የወደድነው ሙዚቃ አለ፣ እሱስ የትኛው ነው የሚለው ነው ወደ እናንተ የምናደርሰው። እናንተ የወደዳችኋቸውን ሙዚቃዎች እንግዲህ በኮመንት መስጫው ስር ልትሰጡን ትችላላችሁ። እንዳልኳችሁ ግን ከሙዚቃው ጋር ተያይዞ ምንም አይነት ትንታኔ አንሰጥም። እንደሚታወቀው 18 እንግዲህ ትራኮችን ነው በዚህ አልበሙ ላይ የለቀቀው። እንግዲህ እያንዳንዱን ገብተን ሙዚቃዎቹን ዜማና ግጥም ማን ሰራ፣ የሙዚቃ ቅንብሩን ማን ነው የሰራው የሚለውን እየተመለከትን እንግዲህ 24 ሰዓት ሳይሞላስ ምን አይነት ተመልካች አግኝተዋል የሚለውን ሪቪው እንሰራለን። እየተከታተላችሁን አብራችሁን ቆዩ። ከመሸጋገሪያ በኋላ ተመልሰን እንምጣ። ያው መግቢያ ላይ እንዳልኳችሁ የቴዲ አፍሮ ሙዚቃ ከተለቀቀ አሁን ላይ ወደ 22 ሰዓት አካባቢ ሊሆነው ነው። እንግዲህ 24 ሰዓት አልሞላውም ማለት ነው። 24 ሰዓት ያነሰ ጊዜ ነው ያለው። አሁን ላይ የቴዲ አፍሮ የዩቲዩብ ገጹ አሁን ላይ 1.83 አካባቢ ሰብስክራይበር ደርሷል። ይሄ ማለት እንግዲህ ሙዚቃው ከመለቀቁ ቀናት በፊት ከነበረው ወደ 600,000 አካባቢ በላይ ሰብስክራይበር ማግኘት ችሏል። በዚህ አጭር ጊዜ ውስጥ ይሄን ያህል ሰብስክራይበር ያገኘ ዩቲዩብ ቻናል ኢትዮጵያ ውስጥ አለ የሚለውን እንግዲህ መገመት ከባድ ነው። ብዙዎች እንግዲህ ላይቭ ስትሪም እንኳን እየሰሩ በቀላሉ አይደለም 600 500,000 ሰብስክራይበር የሚያገኙትና አሁን ላይ ቴዲ አፍሮ በተለይ በእነኚህ 5 እና 3 ቀናት ውስጥ እንግዲህ ዩቲዩብ ቻናሉ ከ600,000 በላይ ሰብስክራይበር ጨምሯል። ይሄም ደስ የሚያሰኝ ነው። በትላንትናው ዕለት እንግዲህ ዩቲዩብ ቻናሉ ላይ የተለቀቀው የመጀመሪያው ሙዚቃ ጀንበር ነው። እንግዲህ ጀንበርን ከመለቀቁ በፊት ከ100,000 በላይ ተመልካቾች ዩቲዩብ ላይ ቁጭ ብለው ሙዚቃውን ሲጠብቁ ነበረ። እንግዲህ በርካቶችም ተመልክተውታል። አሁን ላይ እንዳልኳችሁ ጀንበር በዩቲዩብ ቻናል ከተለቀቀ 24 ሰዓት አልሞላውም። እንዳልኳችሁ ይሄ ሙዚቃ ከተለቀቀ በዚህ ሰዓት ውስጥ ወደ 2,734,493 አካባቢ ቪው ማግኘት ችሏል። የዚህ የጀንበር የተሰኘው ሙዚቃ እንግዲህ ግጥምና ዜማ ደራሲ ቴድሮስ ካሳሁን ወይም ቴዲ አፍሮ ነው። የሙዚቃውን ቅንብር ሚክሲንግ እና ኪቦርዱን ደግሞ የተጫወተው በፍቃዱ ግርማ ወይም ደግሞ ደብተራ ተብሎ የሚጠራው ሙዚቀኛ ነው። ዋሽንት ጣሰው ወንድም ሲሆን ማስተሪንጉን ደግሞ በፍቃዱ ግርማ ወይም ደግሞ ደብተራ እንግዲህ ተሳትፈውበታል ተብሏል። ለማንኛውም ይሄ ሙዚቃ አሁን ላይ እጅግ በጣም አድናቆትን አግኝቷል። ሙዚቃው ላይ እንግዲህ አንድ እንደ ፊቸሪንግ አንድ ነገር እንሰማለን። ያንን ደግሞ ቴዲ አፍሮ ያስገባው ከነኚህ እናቶች እንደሆነ ነው መረጃዎች እየወጡ የሚገኙ። እሱን ቪዲዮ አብረን እንከታተልና ሌሎቹን ሙዚቃዎች አብረን እንመለከታለን። አማራ
እስላም ኦሮሞ ትግሬ አይባልም እርፎ መረባ ኢትዮጵያ ናት እርፎ መረባ ምን ይገነጣጥሏታል እርፎ መረባ በኋላ እየመጡ እርፎ መረባ አይበጅም እርፎ መረባ ራያ እርፎ መረባ አብዋ እርፎ መረባ ኢትዮጵያ እርፎ መረባ ሀገራችን አንድ ነው እርፎ መረባ። እንግዲህ እንደሰማችሁት ነው እርፎ መረባ የሚለው መግቢያው ላይ ይሄንን ድምጽ ማለት ነው ቴዲ አፍሮ ከዚህ ላይ እንደወሰደው ነው መረጃዎች እየወጡ ያሉት። እንግዲህ እንዳልኳችሁ የዚህ ሙዚቃ ግጥም እና ዜማ ደራሲ ቴዎድሮስ ካሳሁን ነው። ሙዚቃ ቅንብሩን የሰራለት በፍቃዱ ግርማ ነው። በርካቶች ከተመለከቷቸው ከ18ቱ ትራኮች መካከል እንግዲህ ይህ የቴዲ አፍሮ ጀንበር የተሰኘው ሙዚቃ አንደኛው ነው። እንዳልኳችሁ ከ2.5 ሚሊዮን በላይ ተመልካች አግኝቷል። እንግዲህ ሌሎቹስ ሙዚቃዎች ምን ይመስላሉ የሚለውን በየተራ እየገባን እንመለከታለን። ለማንኛውም መጀመሪያ ግን በዩቲዩብ ቻናሉ ላይ የተለቀቀው ጀንበር የተሰኘው እንግዲህ ትራክ 18 ነው። በርካቶችም ይሄን ሙዚቃ ወደውታል። እንዳልኳችሁ በመላው ዓለም እንግዲህ የሚገኙ ሰዎች በጉጉት ተጠብቀው መጀመሪያ የቴዲን ሙዚቃ ከ9 ዓመት በኋላ የቴዲን አልበም የሰሙት ይሄንን እንግዲህ ጀንበር የተሰኘው ሙዚቃ ነው። ሙዚቃው ደስ የሚል ሙዚቃ ነው። ምንም አይነት አስተያየት መስጠት አይቻልም። እንደው ያሉትን ቁጥራዊ ሁኔታዎች ለመስጠት እንጂ የቴዲ ሙዚቃ እንደዚህ ነው እንደዛ ነው ብሎ ትንታኔ ለመስጠት እንዳልሆነ ነግሬያችኋለሁ። ለማንኛውም ጀንበር እንግዲህ ከቴዲ አፍሮን ለ9 ዓመታት የጠበቁ አድናቂዎቹ መጀመሪያ የሰሙት ትራክ ነው። ይህም ትራክ 18ኛው ትራክ እንደሆነ ማወቅ ተችሏል ማለት ነው። እንግዲህ በሁለተኛ ደረጃ የተለቀቀው ሙዚቃ ስማ ራሴ የተሰኘው ሙዚቃ ነው። ትራክ 17 ማለት ነው። ይህ ሙዚቃ አሁን ላይ እንግዲህ 1.5 በላይ 1,528,000 በላይ ተመልካቾችን ዩቲዩብ ላይ አግኝቷል። እንግዲህ ገና 21 ሰዓቱ ነው ይሄን ቪዲዮ ስንሰራላችሁ፣ ወደ 24 ሰዓትም አልሞላው። የዚህን ስማ ራሴን የሚለውን የትራክ 17 ግጥምና ዜማ የሰራው ራሱ ቴዲ ካሳሁን ወይም ቴዲ አፍሮ ነው። ሙዚቃ ቅንብሩን ሚክሲንግ እና ማስተሪንግ እንዲሁም ኪቦርድ ደግሞ ሃይፐር ዜማ ናቸው። ሊድ ጊታር ሮቤል መሃሪ ነው። ሳክስፎን ግሬግ ጃንግ ነው። ትራምፔት ጀምስ ክሮምዌል ነው ወይም ደግሞ ኮፊ ተብሎ የሚጠራው ሙዚቀኛ። ትሩምቦኑን ደግሞ ስቲቭ ብራድሊ ናቸው እንግዲህ የተጫወቱት። እዚህ ላይ እነኚህ ሰዎች ተሳታፊ ሆነዋል። ሌላ በድምፅ እንደ ግብአትነት የተጠቀመው ቴዎድሮስ ካሳሁን እዚህ ዜማ ላይ የመኮንን ለአከን ድምፅ ነው። ስማ ራሴ ላይ የሚለው ሙዚቃ ላይ የምትሰሙት ወይም ደግሞ የሰማችሁት ድምፅ የመኮንን ለአከ እንደሆነ ልብ ልትሉት ይገባል። በበኩሌ ከሰማኋቸው 18 ዜማዎች መካከል ወይም ደግሞ 18 ትራኮቹ ውስጥ ቁጥር 1 የወደድኩት ስራ ለኔ ፐርሰናሊ ይህ ትራክ 17 ላይ ያለው ስማ ራሴ የተሰኘው ሙዚቃ ነው። እጅግ በጣም ልብ የሚነካ እንግዲህ ሁላችንንም የሚያበረታ አይነት ሙዚቃ ነው። ብዙዎቻችሁ ትወዱታላችሁ ብዬ አስባለሁ። መግቢያው እጅግ በጣም ጽድት ያለ ነው። እንደተለመደው ቴዲን በምናውቀው በሬጌ ስልት ነው ያቀነቀነው። እጅግ በጣም የተወደደ ሙዚቃ ነው። እንዳልኳችሁ ወደ 3 ደቂቃ ከ40 ሰከንድ አካባቢ እርዝማኔ ያለው ሙዚቃ ነው። ብዙዎቻችሁ እንደወደዳችሁት ባለሙሉ ተስፋ ነኝ። ትራክ 16 መርከብ የተሰኘው ሙዚቃ ነው። ይሄ ሙዚቃ እንግዲህ ከተለቀቁት 18 ትራኮች መካከል ብዙ ተወዳጅነትን ያገኘ ሙዚቃ ነው። ይሄም ሬጌ እንግዲህ ስልት አለው ውስጡ። እጅግ በጣም ደስ የሚል ሙዚቃ ነው። ይሄም እንግዲህ ወደ 1.3 ሚሊዮን ተመልካች አግኝቷል። በጥቅሉ 24 ሰዓት ሳይሞላው 1,376,232 ቪው ማግኘት ችሏል። በርካቶች ወደውታል። ከ9,000 በላይ ኮመንቶች አግኝቷል። እንግዲህ እዚህ ሙዚቃ ስር መቅደስ ደበሳይ ራሱ ማለት መቅዲ ሚዲያ ኦፊሻል በተሰኘው እንትኗ ኮመንት ሰጣለች ዩቲዩብ ቻናሏ። በቃላቶች ቅድስና ቃላቶች የሰነፉብኝ ከነፍስ የወጣ የከበረ ጣዕመ ዜማ ድንቅ ኃያል ዘመኑን የዋጁ ንጹህ ቃላት አንድ ሀገር አንድ እናት አንድ ኢትዮጵያ
ጋዜጠኛ መቅደስ ደበሳይ ብላ ኮመንት ሰጥታለች። በርካቶች ሐሳቧን እንግዲህ ላይክ አድርገውላታል። ወደ 190 ሰዎች ላይክ አድርገውላታል። ሌሎችም እንደዚህ ከስር ገብተው እንግዲህ ሐሳባቸውን ሰጥተዋታል። ለማንኛውም ይሄ ሙዚቃ በርካቶች የወደዱት ሙዚቃ ነው። መርከብ የተሰኘው እንዳልኳችሁ የዚህ ሙዚቃ እንግዲህ ዜማና ግጥም ደራሲ ቴዎድሮስ ካሳሁን ወይም ቴዲ አፍሮ ነው። ሙዚቃ ቅንብሩን ሚክሲንግ እና ማስተሪንግ ሃይፐር ዜማ ነው የሰራው። ተጨማሪ ቅንብርና ኪቦርድ በረከት ተስፋዝጊ ወይም ደግሞ ቤኪ ተሳትፎበታል። ሊድ ጊታር ሮቤል መሀሪ እንግዲህ በሊድ ጊታር እዚህ ሙዚቃ ላይ ሮቤል መሀሪ ነው የተሳተፈው። ኪቦርድ እና ስካንክ እንግዲህ ያሬድ አብርሃም እዚህ ሙዚቃ ላይ ተሳትፏል። በኦርጋን በብል ቴዎድሮስ አክሊሉ ተሳታፊ ሲሆን ትራምፔት ጀምስ ክሮምዌል ወይም ኮፊ፣ ሳክስፎን ደግሞ ግሬክ ጃንግ፣ ትሩምቦን ስቲቭ ብራድሊ በዚህ ሙዚቃ ላይ እንግዲህ ተሳትፏቸውን ወይም ደግሞ አሻራቸውን አኑረዋል። በርካቶችም ይሄን ሙዚቃ ወደውታል። እንግዲህ እንዳልኳችሁ የቴዲ ካሳሁን ወይም ደግሞ ቴዲ አፍሮ ሙዚቃዎች 24 ሰዓት ሳይሞላቸው በሚሊየን እየታዩ ነው። በርካቶችም እንግዲህ ይህ ሙዚቃ ገና እየተመለከቷቸው እንደሆነ ለመረዳት ቀላል ነው። እንግዲህ ከመርከብ ቀጥሎ መሬማ ነው። ስለዚህ ሙዚቃ የተወሰነ ነገር ልንገራችሁ። መሬማ ሙዚቃ ኢትዮጵያዊ ሆነው በአረብ ሀገር በስደት ላሉ እህቶች፣ እናቶች፣ ልጆች የተዜመ ዜማ ነው። እጅግ በጣም ልብ የሚነካ ነው። በርካቶች ወደውታል። እንግዲህ ይህ ዜማ የመን ሰና ውስጥ ለምትኖር አንዲት መሬማ ለምትሰኝ እንግዲህ እህት የተዜመ ዜማ ነው። እጅግ በጣም እንግዲህ በርካቶች የወደዱት በርካቶችን ያነጋገረ የሙዚቃ ስራ ነው። ለማንኛውም እንዳልኳችሁ ይሄ ሙዚቃ አጠቃላይ እርዝማኔው 7 ደቂቃ ከ44 ሰከንድ አካባቢ ነው። ትንሽ ረዘም ካሉ ስራዎች ወይም ደግሞ ከተለቀቁት ሙዚቃዎች ረዘም የሚለው ይህ የሙዚቃ ስራው ነው። እዚህ ሙዚቃ ላይ እንግዲህ ግጥምና ዜማውን ቴዎድሮስ ካሳሁን ወይም ቴዲ አፍሮ ነው የሰራው። ሙዚቃ ቅንብሩን ሚክሲንግ እና ኪቦርዱን ደግሞ በረከት ተስፋዝጊ ወይም ደግሞ ቤኪ ተሳትፎበታል። በጊታር በረከት ተስፋዝጊ እሱ ራሱ እንግዲህ የሚክሲንግ እና ሙዚቃ ቅንብሩን የተጫወተው በረከት ተስፋዝጊ በጊታርም ተሳትፎበታል። ማስተሪንጉን ደግሞ ማሩ አለማየሁ ወይ ማርቨን ናቸው እየሰሩት ማለት ነው። በአጠቃላይ ይሄ የሙዚቃ ስራ 24 ሰዓት ሳይሞላው እንደምትመለከቱት ከ1.9 ሚሊዮን በላይ እይታ አግኝቷል። በጥቅሉ 1,931,795 ቪው ማግኘት ችሏል ማለት ነው እስካሁኗ ሰዓት ድረስ። ይሄ ሙዚቃ እንዳልኳችሁ በአረብ ሀገር ላሉ እህቶች የተዜመ ነው። መሬማ እንግዲህ ብዙዎች የወደዱት የቴዲ አፍሮ 15ኛ ትራኩ ነው ወይም ደግሞ እንግዲህ አልበም ቁጥር 15 ላይ የተለቀቀ ዜማው ነው። በርካቶች ወደውታል። ዜማውም ልብ የሚነካ ነው። እጅግ በጣም ደስ የሚል ነው። እንደውም አንድ ኮመንት አንብቤ ያለው ምንድነው የሚለው? ይሄን ኮመንት ወደ እናንተ ላድረስ። እዚሁ ዘፈን ስር ያገኙት ኮመንት ነውና ቀልቤንም ስለሳበው ነው ወደ እናንተ ማድረስ የፈለኩት። እንደዚህ ይላል። ስሜም መሬማ ነው፣ ያለሁት የመን ሰና ነው። 16 ዓመቴ ከእምዬ ሀገሬ ከወጣው ለእኔ የተዘፈነ ያህል ነው ያለቀስኩት። አይ ስደት፣ እስኪ ህይወት ተቃንቶ ለሀገርሽ ያብቃኝ በሉኝ የሚል ኮመንት እንግዲህ በሙዚቃው በተለቀቀ በ42 ደቂቃ ውስጥ አካባቢ አይቼ በጣም ቀልቤን ስቦት ነበረ። በርካቶች በሰዓቱ ላይክ አድርገውታል። በርካቶችም እንግዲህ ኮመንት ሰጥተዋታል። እኛም በኢትዮ ኢንፎ ስም በስደት ያላችሁ ያሰባችሁት ተሳክቶ ወደ ሀገራችሁ እንድትመለሱ ያሰባችሁት ሞልቶ ለሀገራችሁ፣ ለቤተሰቦቻችሁ፣ ለወገኖቻችሁ እንድትደርሱ ምኞታችን ነው። ለማንኛውም ቴዲ አፍሮ ከሰራቸው ሙዚቃዎች መካከል መሬምም እንግዲህ እንዳልኳችሁ በርካታ ተመልካቾች ያገኘ በርካቶች የወደዱት የሙዚቃ ስራው ነው ማለት ነው። ከመሬም ቀጥሎ ዝጸዳል የተሰኘ ሙዚቃ ነው የተለቀቀው። ይህ ሙዚቃ እንግዲህ እንዳልኳችሁ የሙዚቃው ርዝማኔ ወደ 5 ደቂቃ አካባቢ ነው።
በአጠቃላይ እንግዲህ እስካሁን ድረስ 1.2 ሚሊዮን ተመልካች አግኝቷል። 1,258,401 ቪው ነው በ21 ሰዓት ውስጥ ማግኘት የቻለው። የዚህ የዝጸዳል ሙዚቃ ግጥምና ዜማ እንግዲህ በቴዎድሮስ ካሳሁን ወይም ቴዲ አፍሮ በራሱ ነው የተሰራው። የሙዚቃ ቅንብሩን ሚክሲንግ እና ኪቦርድ በረከት ተስፋዝጊ ሰርቶታል። ሳክስፎን ያሬድ ተፈራ፣ ሊድ ጊታር ሰላም ስዩም እና በረከት ተስፋዝጊ ወይም ቤኪ ማለትም እንግዲህ ቤኪ በበርካታ ሙዚቃዎች ላይ ተሳትፎ አለው። እዚህ ሙዚቃ ላይ ዝጸዳል የሚለው ላይ በሙዚቃ ቅንብር ሚክሲንግ እና ኪቦርድ እንደዚሁም ደግሞ በሊድ ጊታር ከሰላም ስዩም ጋር በጋራ በመሆን ተሳትፏል። ሳክስፎን ቅጂ ማሩ አለማየሁ ወይም ማርቨን፣ ማስተሪንጉን ደግሞ የሰሩት ሃይፐር ዜማ ነው። እንግዲህ ይህም ሙዚቃ እጅግ በጣም ደስ የሚል ሙዚቃ ነው። በርካቶች ወደውታል። ከዝጸዳል በኋላ እንግዲህ የአዞምባ የሚል ሙዚቃ ነው ቴዲ አፍሮ የለቀቀው። ይሄም እሱ ስለሚባለው ነገር ለሰዎች የነገረበት ነው የሚመስለው ሙዚቃው እና የአዞምባ የሚለው ሙዚቃም እንዳልኳችሁ በ24 ሰዓት ሳይሞላው ከ1 ሚሊዮን በላይ ታይቷል። በርካቶች ይህም ሙዚቃ ወደውታል። እንደሚታወቀው ግጥምና ዜማው የቴዎድሮስ ካሳሁን ወይም ቴዲ አፍሮ የራሱ ነው። ሙዚቃ ቅንብርን ሚክሲንግ እና ኪቦርድ አቤል ጳውሎስ ነው የሰራው። ተጨማሪ ቅንብር ቴዎድሮስ ካሳሁን ወይም ደግሞ ራሱ ቴዲ አፍሮ አለበት። ተጨማሪ ኪቦርድና ማስተሪንግ ማሩ አለማየሁ ማርቨን፣ ሊድ ጊታር ደግሞ ሮቤል መሀሪ፣ ሪትም ኪቦርድ ያሬድ አብርሃም እንግዲህ ተሳትፈውበታል። በአጠቃላይ ይህም የሙዚቃ ስራው ወደ 1.2 ሚሊዮን ወይም ወደ 1.3 ሚሊዮን ገደማ ተመልካቾች አግኝቷል። አሁን ራይት ነው 1,296,392 ቪው ማግኘት ችሏል። በርካቶች ሙዚቃዎቹን እየተነተኑ ነው ያሉት። እንግዲህ በዚህ ሰዓት የቴዲ አፍሮን ሙዚቃ ግጥሞቹን ለመተንተን ትንሽ አዳጋች ነው የሚሆነው አይደለም ለአድማጮች። እንግዲህ ለባለሙያዎችም አሁን ላይ እንደዚህ ነው ማለት የፈለገው እንደዚህ ነው ሙዚቃው እንደዚህ ነው ይሄ ማለት እንደዚህ ነው ማለት ይቻላቸዋል ብዬ አላስብም። ስለዚህ አሁን ሙዚቃዎቹን ማጣጣም የተሻለ ነው ብዬ አስባለሁ። በርካቶች ግን በመላምት መጥተው እንግዲህ ዩቲዩብ ላይም ፌስቡክ ላይም ትንታኔ እየሰጡ ይገኛሉ። ለማንኛውም የአዞምባ ትራክ 13 ነው እንዳልኳችሁ። የዚህ ግጥምና ዜማ ደራሲ ራሱ ቴዲ አፍሮ ነው። ቀጥሎ የተለቀቀው ብልጭታ ነው። ብልጭታ እንግዲህ አጠቃላይ 1.2 ሚሊዮን ተመልካች አግኝቷል። የሙዚቃው ርዝማኔ ወደ 5 ደቂቃ አካባቢ ነው። ብልጭታን እንደተለመደው ግጥምና ዜማው የራሱ የቴዎድሮስ ካሳሁን ወይም ቴዲ አፍሮ ነው። የሙዚቃውን ቅንብር ሚክሲንግ እና ኪቦርድ የሰራለት ደግሞ በረከት ተስፋዝጊ ወይም ቤኪ ነው። የብልጭታ ሙዚቃ ላይ በሳክስፎን ያሬድ ተስፈራ፣ በሊድ ጊታር በረከት ተስፋዝጊ ወይም ቤኪ፣ ሳክስፎን ቅጂ ማሩ አለማየሁ ወይም ማርቨን፣ ማስተሪንግ ደግሞ ሃይፐር ዜማዎች እንግዲህ እዚህ ሙዚቃ ላይ ተሳታፊ ሆነዋል ማለት ነው። በአጠቃላይ ወደ 1.2 ሚሊዮን በላይ ተመልካቾች አግኝቷል። ይሄም ማለት 1,271,345 ቪው በ21 ሰዓት ውስጥ ነው እንግዲህ ማግኘት የቻለው። እጅግ በጣም ደስ የሚለው አሁን ቁጥሮቹ አሁን እኔም እያወራኋችሁ ይህን ቪዲዮ እየሰራሁላችሁ እየጨመሩ ይገኛሉ። እንግዲህ ከዚህም በላይ ከፍ እንደሚሉ ነው የሚጠበቀው። ከብልጭታ በኋላ መስኮት ወይም ደግሞ በመስኮቱ የተሰኘ ሙዚቃ ነው ቴዲ አፍሮ እየለቀቀው። በመስኮቱ እንግዲህ አጠቃላይ ርዝማኔው ወደ 6 ደቂቃ ከ11 ሰከንድ አካባቢ ነው። እጅግ በጣም አሪፍ ስራ ነው ይህም ስራ እንደተለመደው ግጥምና ዜማው የቴዎድሮስ ካሳሁን ወይም ደግሞ የቴዲ አፍሮ ነው። ይህም ሙዚቃ ቅንብሩን የሰራው ሚክሲንግ እና ኪቦርድ አጠቃሎ ማለት ነው በረከት ተስፋዝጊ ወይም ቤኪ ነው። እዚህ ሙዚቃ ላይ በመስኮቱ በተሰኘው ሙዚቃ ላይ ማለት ነው በሳክስፎን ያሬድ ተፈራ፣ በሊድ ጊታር በረከት ተስፋዝጊ፣ በክራር ደግሞ ታመነ መኮንን፣ ማስተሪንጉን ደግሞ ማሩ አለማየሁ ወይም ማርቭል እንግዲህ ተሳትፈውበታል ማለት ነው። ይሄም የሙዚቃ ስራው በበርካቶች ዘንድ የተወደደ ነው። አሁን ላይ ወደ 1.1 ሚሊዮን በላይ ተመልካቾች አግኝተዋል። እንግዲህ ለስለስ ያለ ሙዚቃ እጅግ በጣም ደስ የሚል ለጆሮ ዝም ብሎ የሚሰማ አይነት ወጥ የሆነ ሙዚቃ ነውና በርካቶች ይወዱታል። ወደፊትም ቀስ የተባለ ሊሰማ የሚችል አይነት ሙዚቃ ነው። እንግዲህ ዜማዎቹ በጣም ልዩ ናቸው።
እኔ ፐርሰናሊ ከወደድኳቸው ሙዚቃዎች መካከል አንደኛው እንግዲህ ይሄ ነው ማለት እንችላለን። በመስኮቱ ቀጥሎ እንግዲህ ታየኝ የሚለው ሙዚቃ ነው የተለቀቀው። ይሄ ሙዚቃ ወደ 3 ደቂቃ ከ57 ወይም ደግሞ 4 ደቂቃ አካባቢ እርዝማኔ ያለው ይሄም ሙዚቃ እንግዲህ እንደተለመደው በግጥምና ዜማው የቴዎድሮስ ካሳሁን ወይም ቴዲ አፍሮ ነው። ሙዚቃውን ቅንብር፣ ሚክሲንግ እና ኪቦርድ በረከት ተስፋዝጊ ወይም ቤኪ ተሳትፎበታል። በሳክስፎን ያሬድ ተፈራ፣ በሊድ ጊታር በረከት ተስፋዝጊ፣ በማስተሪንግ ማሩ አለማየሁ፣ በድምጽ ቀረጻ ክብረት ዘኪዮስ፣ ተጨማሪ ድምጽ ቀረጻ ደግሞ በረከት ተስፋዝጊ በዚህ ሙዚቃ እንግዲህ ተሳትፈዋል ማለት እንችላለን። ታየኝ የተሰኘው ሙዚቃ አሁን ላይ ወደ 1 ሚሊዮን አካባቢ ቪው አግኝቷል። 1,063,721 ቪው ካገኙ ሙዚቃዎች መካከል አንደኛው ታየኝ የተሰኘው ሙዚቃ ነው። እንግዲህ ብዙዎቹ ሙዚቃ ላይ በረከት ተስፋዝጊ በቅንብር በሊድ ጊታር ተሳታፊ ነው። ሌሎችም ሙዚቀኞች እንግዲህ በዚህ የቴዲ አፍሮ ኢትዮሪካ በተሰኘው አልበም ላይ ተሳታፊ ናቸው። እየተመለከታችሁ እንዳላችሁት ይህ አልበም እጅግ በጣም እንግዲህ መነጋገሪያ ነው። ሌላው ሺ ቢባል ወይም ደግሞ ወደ 90ዎቹ የተሰኘው ሙዚቃው ነው። ይህ ሙዚቃ እጅግ በጣም ደስ የሚል ሙዚቃ ነው። ይህ ሺ ቢባል ወይም ወደ 90ዎቹ የተሰኘውን ሙዚቃ ግጥምና ዜማው ያው እንደተለመደው ቴዎድሮስ ካሳሁን ወይም ቴዲ አፍሮ ራሱ ነው የጻፈውም ዜማውንም የደረሰው። የሙዚቃውን ቅንብር፣ ሚክሲንግ እና ማስተሪንግ እንዲሁም ኪቦርድ ሮቤል ዳኜ ነው የተሳተፈበት። ለማንኛውም ቆንጆ ሙዚቃ ነው። አሁን ላይ ወደ 1.2 ሚሊዮን እይታ አግኝቷል። በጥቅሉ 1,276,877 እይታዎችን በ21 ሰዓት 24 ሰዓት ባልሞላ ጊዜ ውስጥ አግኝቷል። ቁጥሮቹ አሁንም እያሻቀቡ ነው። ይሄም የሚያሳየው ቴዲ አፍሮ ምን ያህል አድናቂዎች እንዳሉት፣ ምን ያህል ተመልካቾች እንግዲህ የእሱን ሙዚቃ በጉጉት እየጠበቁ እንዳሉ የሚያሳይ ነው። እንግዲህ ሌላው ቴዲ አፍሮ ለትዳር አጋር የተጫወተው ዜማ አለ። ብዙዎቻችሁ ለትዳር አጋራችሁ ይሄ ሙዚቃ እንግዲህ በነፃነት መጋበዝ ትችላላችሁ። እጅግ በጣም ደስ የሚል ሙዚቃ ነው። እውነት ለመናገር ካሉት እንግዲህ ከተለቀቁት ሙዚቃዎች በእይታ አነስ ያለ እይታ ያገኘው ይህ ሙዚቃ ነው። አሁን ላይ ወደ 840,000 አካባቢ እይታ ብቻ ነው ያለው። የሙዚቃው ርዝማኔ ወደ 4 ደቂቃ ከ49 ሰከንድ እንግዲህ 5 ደቂቃ አካባቢ እርዝማኔ ያለው ነው። ለባል ለሚስት ሊጋበዝ የሚችል ቆንጆ ሙዚቃ ነው። ግን ብዙ እይታ እያገኘ አይደለም። ለምን እንደሆነ ባላቅም ካሉት ነው እንደ ቁጥር እንደተለቀቀበት ሰዓት ቆንጆ የሚባል እይታ ነው ያለው። አሁን ላይ ወደ 840,273 አካባቢ እይታዎችን አግኝቷል። የማዕረግ ጥግ ወይም ደግሞ አብራ ነዋሪ የተሰኘው ይህ ሙዚቃ ማለት ነው ቆንጆ ሙዚቃ ነው። እንግዲህ ለትዳር አጋር ሊጋበዝ የሚችል ሙዚቃ ነው። ቆንጆ የፍቅር የማመስገን ሙዚቃ ነው። እንደተለመደው የዚህ የማዕረግ ጥግ ወይም ደግሞ አብራ ነዋሪ የተሰኘው ሙዚቃ ግጥምና ዜማው በቴዎድሮስ ካሳሁን ቴዲ አፍሮ የተሰራ ነው። የሙዚቃ ቅንብሩን፣ ሚክሲንግ እና ኪቦርድ በረከት ተስፋዝጊ ሰርቶታል። በሊድ ጊታር በረከት ተስፋዝጊ፣ በሳክስፎን ዴሲን ፒሾንክ ወይም ቲኬ፣ እንደዚሁ ማስተሪንጉን ደግሞ ማሩ አለማየሁ ወይም ማርቨን እንግዲህ ተሳትፎበታል። እዚህ የሙዚቃ ስራ ላይ ቆንጆ የሚባል የሙዚቃ ስራ ነው። ግን አሁን ላይ ካሉት ሙዚቃዎች ከተለቀቁት ከ18ቱ ትራኮች ዝቅተኛ እይታ ያገኘው ይህ የማዕረግ ጥግ የተሰኘው ሙዚቃ ነው። በእርግጠኝነት ግን እንግዲህ ቀስ እየተባለ ይሄ ሙዚቃ በርካታ ተመልካቾችን ከሚያገኙ ከ18ቱ ትራኮች መካከል አንደኛው ይሆናል ብዬ አስባለሁ። ምክንያቱም ብዙ ባለትዳሮች ይህንን ሙዚቃ ለትዳር አጋሮቻቸው ይጋብዙታል። ስለዚህ ይሰማል ብዬ አስባለሁ። አሁን ላይ ካሉት በእይታም ትንሽ ዝቅተኛው እሱ ነው። ግን ቆንጆ የሙዚቃ ስራ ነው። ለትዳር አጋሮቻችሁ እንድትጋብዙት በዚሁ አጋጣሚ ጋብዛችኋለሁ።
ትራክ 7 ላይ ደግሞ አንድ ድምጽ እንሰማለን እዚሁ ላይ። ይሄ ማን ነው? አስጌ ዴንዶ ነው። አስጌ ዴንዶ እንግዲህ እዚህ ሙዚቃ ላይ ተሳትፎበታል። አስጌ ዴንዶ በፊቸሪንግ ገብቶበታል እዚህ ሙዚቃ ላይ። ቲን ታጎ ወይም ደግሞ ፒን ታጎ የተሰኘ ርዕስ ተሰጥቶታል። ይህ ትራክ 7 አጠቃላይ ወደ 1.1 ሚሊዮን እይታን አግኝቷል። የሙዚቃ ርዝማኔውም 5 ደቂቃ አካባቢ ነው። ግጥምና ዜማ ቴዎድሮስ ካሳሁን፣ ወላይተኛ ግጥሙን የሰራው አስጌ ዴንዶ፣ ሙዚቃ ቅንብር፣ ሚክሲንግ፣ ኪቦርድና ማስተሪንጉን ማሮ አለማየሁ ወይም ማርቭን፣ ሊድ ጊታሩን ሮቤል መሃሪ፣ ተጨማሪ የድምጽ ቅጂ አበጋዝ ክብረወርቅ ሺዮታ፣ በሳክስፎን ዴስቲን ፒሾንጋ ወይም ቲኬ፣ ትራምፔት ጀምስ ክሮምዌል ወይም ኮፊ፣ ትሮምቦን ደግሞ ፎስተር ሞቲ፣ ፊቸሪንጉን አስጌ ዴንዶ ራሱ ተሳትፎበታል። አስጌ ዴንዶ እንግዲህ በፌስቡክ ገጹ ይህ ሙዚቃ መለቀቅ አስከትሎ እንደዚህ ሰለብሬት አድርጓል አብሮ። እሱን እንመለከት። ያው እንግዲህ አስጌ ዴንዶ እንደዚህ ባያችሁት መልኩ ደስታውን ገልጿል። ቲንታጎ ወይም ደግሞ ፔንታጎ ላይ በፊቸሪንግም እንደዚሁም ደግሞ ወላይተኛ ግጥሙ በወላይተኛ ያለውን ፓርት ግጥሙን በመቅጠም እንግዲህ አስጌ ዴንዶ በቴዲ አፍሮ ኢትዮሪካ በተሰኘው 6ኛ አልበም ላይ ተሳትፎ አድርጓል ማለት ነው። ይሄም እጅግ በጣም ደስ የሚል ነው። በነገራችን ላይ ቴዲ አፍሮ በጣም ዝነኛ ከመሆኑ በፊት እነ አስቴር አወቀ ሙዚቃን መድረክ ላይ ሲጫወቱ ከኋላ ሆኖ ተቀባይ እንደነበረ ብዙዎቻችን የምናስታውሰው ጉዳይ ነው። ስለዚህ እንደዚህ አይነት ሌጀንዶች ሲኖሩ እንደዚህ አይነት የሙዚቃ እንግዲህ ከፍ ያለ ስም ያላቸው ከፍ ያለ ተሰጥኦ ያላቸው ሲኖሩ አብረው በመስራት ራስን የት ማድረስ እንደሚቻል እንግዲህ በቴዲ አፍሮ ማየት ይቻላል። ቴዲ አፍሮና ትዕግስት በቀለ በነገራችን ላይ ቅድም እንዳልኳቸው ለአዲስ ዓመት ለተለያዩ በዓላት አስቴር አወቀ መድረክ ላይ ሙዚቃ ሲኖራት ወይም ኮንሰርት ሲኖራት ከኋላ ያጅዋት ነበረ። እንግዲህ ከአስቴር አወቀ የወረሱት የራሳቸው የሆነ ነገር ተጨምሮበት እዚህ አሁን ላሉበት ደርሰዋል። ቴዲ አፍሮም ደግሞ በስሩ እንደዚህ በደንብ እየወጡ ያሉትን አብሮ በመስራት ስማቸው ከፍ እንዲል እያደረገ ይገኛል እና ይሄ ሊበረታታ የሚገባ ጉዳይ ነው ማለት እንወዳለን። ለማንኛውም ይሄም ስራ እጅግ በጣም ደስ የሚል ስራ ነው። በአጠቃላይ ትርጓሜው እኔ አንበሳ ነኝ፣ እኔ አሸናፊ ልጅ ነኝ፣ እኔ የሚበግረኝ ነገር የለም ምናምን የሚል ይዘት ያለው ስራ ነው። እጅግ በጣም ደስ የሚል ስራ ነው። እንግዲህ ብዙዎች ወላይተኛውን ተርጉመውታል። ለዛ ነው እሱን እየነገርኳችሁ ያለሁት። ከቲንታጎ ቀጥሎ ጽዮን ሙሽራ የሚል ትራክ ተለቋል። ይህም ትራክ 6 ነው። ይህ ሙዚቃ አጠቃላይ እርዝማኔው ወደ 6 ደቂቃ ከ32 ሰከንድ አካባቢ ነው። የዚህ ሙዚቃ ግጥምና ዜማ እንደተለመደው ቴዎድሮስ ካሳሁን ወይም ቴዲ አፍሮ ተጫውቶታል። ተጨማሪ ግጥምና ዜማውን ነበባ መንፈሳቂ መወድስ ተሳትፎበታል። ሙዚቃ ቅንብር አቦጊዳ ባንድ፣ ከበሮ ሩፋኤል ወልደ ማርያም፣ ቤዝ ጊታር ኤርሚያስ ከበደ እና አንተነ ስሜ፣
ኪቦርድ ያሬድ አብርሃም፣ ኦርጋን ቴድሮስ አክሊሉ፣ ሊድ ጊታር አበራ አለሙና ሮቤል መሐሪ፣ አልቶ ሳክስፎን ዴስቲን ፒሾንክ ወይም ቲኬ፣ ሳክስፎን ግሬክ ጃንግ እና ተክሎ ሸቴ፣ ማሲንቆ ወንድሜነ ክፍሌ፣ ዋሽንት ኤርሚያስ ናደው፣ ትራምፔት ጄምስ ክሮምዌል፣ ትሮምቦን ኬሲ ክሮምዌል ኩዱ እና ስቲቭ ብራድሊ፣ ተጨማሪ ሳክስፎን ያሬድ ተፈራ፣ ሳውንድ ሪከርዲንግ ዚጊ፣ ድምፅ ቅጂና ማስተሪንግ ሮቤል ማሪና ማሩ አለማየሁ ወይም ማርቨን፣ ተጨማሪ ድምፅ ቅጂ ኪቦርድና ማስተሪንግ ማሩ አለማየሁ ወይም ማርቨን፣ ተቀባዮች ምኞት ኃይሉ ወይም ደግሞ ዲጄ ዊሽ። እንግዲህ የተለያዩ ሙዚቃዎች የተለያዩ ኮንሰርቶች ላይ የምናውቀው ምኞት ኃይሉ ወይም ዲጄ ዊሽ ተቀባይ ሆኖ ሰርቷል። አለማየሁ ደሊል፣ ልዑል ሲሳይ እንደዚሁ ልዑል ሲሳይን በተለያዩ የሙዚቃ ስራዎቹ እናስታውሷለን። አልበምን በቅርቡ ለቋል። ሌላው ሚኪያስ ቸርነት ነው። ሚኪያስ ቸርነትም እንደዚሁ በተለያዩ አልበሞች እናውቀዋለን። የተለያዩ ሙዚቃዎችንም ሰርቷል። እንደዚሁም ደግሞ በኃይሉ ዳንኤል እዚህ ሙዚቃ ላይ እንግዲህ ጽዮን ሙሽራዬ የሚለው ሙዚቃ ላይ በተቀባይነት ሰርተዋል። በሙሉ ባንድ የተሰራ ሙዚቃ ነው። አሁን ላይ ወደ 1.8 ሚሊዮን ተመልካቾችን አግኝቷል። እንግዲህ ይሄ ቁጥር ከፍ ይላል ተብሎ ይጠበቃል። ገና 24 ሰዓት አልሞላውም ይሄን ቪዲዮ እየሰራሁላችሁ። በጥቅሉ 1,843,704 እንግዲህ ተመልካቾች አግኝቷል በ21 ሰዓት ውስጥ ማለት ነው። ጽዮን ሙሽራዬም ቆንጆ ከሚባሉ ስራዎቹ መካከል የሚጠቀሱ ናቸው። ከሚጠቀሱት እንግዲህ አንደኛው ነው እንዳልኳችሁ በሙሉ ባንድ ቫይብ የተሰራ የሙዚቃ ስራ ነው። እጅግ በጣም ደስ የሚል ነው። ካልሰማችሁት በደንብ ወደ ኋላ መለስ ብላችሁ ስሙት። እጅግ በጣም ጥርት ተደርገው ከተሰሩ የሙዚቃ እንግዲህ ስራዎች መካከል አንደኛው ይሄ ነው ማለት እወዳለሁ። እንግዲህ ከጽዮን ሙሽራዬ በኋላ በርካቶች የወደዱት ስምምነ የተሰኘ ጉራጌኛ ሙዚቃ አለ። ወይም ደግሞ ስምምነ ወይም ደግሞ ጉራጌ የሚል ርዕስ ተሰጥቶታል። ይሄ ሙዚቃ አጠቃላይ እርዝማኔው ወደ 5 ደቂቃ ከ26 ሰከንድ አካባቢ ነው። እንግዲህ ይህንንም ብዙ ተመልካቾች ተመልክተውታል። ስምምነን እንግዲህ ግጥምና ዜማው የቴድሮስ ካሳሁን ወይም ቴዲ አፍሮ የራሱ ነው። ሙዚቃ ቅንብር፣ ሚክሲንግ እና ኪቦርድ በረከት ተስፋዝጊ ወይም ቤኪ ሰርቶታል። በሳክስፎን ያሬድ ተፈራ፣ በሊድ ጊታር በረከት ተስፋዝጊ፣ ማሲንቆ ወንድሜነ ክፍሌ እንግዲህ በዚህ ሙዚቃ ላይ ተሳትፈዋል። ማስተሪንጉን እና ተጨማሪ ድምፅ ቅጂ ማሩ አለማየሁ ወይም ማርቨን ሰርቶታል። ተቀባዮች ምኞት ኃይሉ ዲጄ ዊሽ ማለት ነው፣ አለማየሁ ደሊል እና አዲስ ጉርሜሳ እንግዲህ ተቀባይ ሆነው እዚህ ሙዚቃ ላይ ተሳትፈዋል። እንዳልኳችሁ አሁን ላይ ወደ 1,596,426 በላይ እይታዎችን በ21 ሰዓት ውስጥ አግኝቷል። ይሄም እንግዲህ ቴዲ አፍሮ ከሰራቸው እንግዲህ በስድስተኛው አልበሙ ላይ ከለቀቃቸው ትራኮች መካከል በርካቶች የወደዱት የሙዚቃ ስራው ነው። ጉራጌኛ ትሆናለው እጅግ በጣም ደስ የሚለው እንግዲህ ካልሰማችሁት ገብታችሁ ስሙና እናንተ ሀሳብ አስተያየቶቻችሁን ስጡን። ከስምምነ ቀጥሎ የተለቀቀው ሙዚቃ ተወዳጅ የተሰኘው ሙዚቃ ነው። የዚህ ሙዚቃም ግጥምና ዜማ ደራሲ ቴድሮስ ካሳሁን ወይም ቴዲ አፍሮ ራሱ ነው። ሙዚቃ ቅንብር፣ ሚክሲንግ እና ኪቦርድ አቤል ጳውሎስ ነው። ተጨማሪ ኪቦርድ እና ማስተሪንግ ማሩ አለማየሁ ወይም ማርቨን ነው። ቤዝ ጊታር አቤል ጳውሎስ፣ ሊድ ጊታር ሰላም ስዩም፣ ሳክስፎን ያሬድ ተፈራ፣ ተቀባዮች ምኞት ኃይሉ፣ ዲጄ ዊሽ እና አለማየሁ ደሊል በተወዳጅ ሙዚቃ ላይ እንግዲህ ተቀባይ ሆነው ሰርተዋል። ይሄ ሙዚቃ እንግዲህ በ21 ሰዓቱ 99142 እይታዎችን አግኝቷል። ይሄም እንግዲህ ካሉት ከ18ቱ ትራኮች ዝቅ ካሉት ከሁለቱ አንደኛው ይሄ ነው። 1 ሚሊዮን እስካሁን አልገባም። ነገር ግን ይሄ ሙዚቃ ወደፊት በርካታ ተመልካቾችን እንደሚያተርፍ ባለሙሉ ተስፋ አለ። በጣም ደስ የሚል ሙዚቃ ነው። ጊዜም ለምን እንደፈጀበት በዚሁ ማየት ይቻላል። ምክንያቱም አብዛኞቹ ግጥምና ዜማ የሱ እስከሆኑ ድረስ እያንዳንዱን ምን ያህል ጊዜ ፈጅቶ ምን ያህል ጊዜ ሰጥቶ እንደሰራቸው ያስታውቃል። ሌላው ትራክ 3 ነው። ትራክ 3 እንግዲህ ሳምነው የተሰኘ ስራ ነው። ይህም እንግዲህ ወደ
5 ደቂቃ ከ4 ሰከንድ ያህል እርዝማኔ ያለው የሙዚቃ ስራ ነው። እንደተለመደው የግጥምና ዜማው የቴዎድሮስ ካሳሁን ወይም ቴዲ አፍሮ ነው። ሙዚቃ ቅንብሩን ሚክሲንግ እና ኪቦርድ በረከት ተስፋዝጊ ወይም ቤኪ ተጫውቶታል። ሊድ ጊታር በረከት ተስፋዝጊ ወይም ደግሞ ቤኪ ተሳትፎበታል። ማስተሪንጉን አበጋዝ ክብረወርቅ ሺዮታ ነው የሰራለት። ይህም ሙዚቃ እንግዲህ ወደ 1,181,273 ቪዎችን በ21 ሰዓት ውስጥ ማግኘት ችሏል። 24 ሰዓት ገና አልሞላውም። ቁጥሩ ከዚህም ከፍ ይላል ተብሎ ይጠበቃል። ይህም ስራው እጅግ በጣም ደስ የሚል ስራ ነው። እንግዲህ ለፍቅር የተዜመ ዜማ ነው። እጅግ በጣም ደስ ይላል። ቀጥሎ የምናየው ምንድነው? ኢቶሪካ የተሰኘው የሙዚቃ ስራው ነው። ይሄ ሙዚቃ ስራው እንደሚታወቀው የስድስተኛ የአልበሙ ስያሜም ነው። እንግዲህ አፍሪካዊነትን የሚያቀነቅንበት አፍሪካዊ ዜማ ያለው የሙዚቃ ስራ ነው። ወደ 4 ደቂቃ ከ39 ሰከንድ አካባቢ እርዝማኔ ያለው ይህ የአልበሙ መጠሪያ የሆነው ኢቶሪካ የተሰኘው ሙዚቃ ይሄ ሙዚቃ በርካቶች ወደውታል። እጅግ በጣም ደስ የሚል ዜማ አለው። ያው በዜማና ግጥም ቴዲ አፍሮ ሀሳብ አስተያየት የሚሰጥበት ሰው አይደለም። ምናልባትም ሙዚቃዎቹን ለመተንተን ካልተሞከረ በስተቀር እሱም ገና ነው፣ ተንታኔ ሊሰጥበት የሚገባ አይደለም። ለማንኛውም ኢቶሪካ የተሰኘው ሙዚቃ አፍሪካዊ ይዘት እንዲኖረው ተደርጎ የተሰራ ነው። እጅግ በጣም ደስ የሚል ሙዚቃ ነው። አሁን ላይ ወደ 1,379,459 ተመልካቾች ማግኘት ችሏል። እንደተለመደው የዚህ ሙዚቃ ግጥምና ዜማው የተሰራው በቴዎድሮስ ካሳሁን ወይም ቴዲ አፍሮ ነው። የሙዚቃ ቅንብሩን ሚክሲንግ፣ ማስተሪንግ እና ኪቦርድ ማሮ አለማየሁ ወይም ማርቨን ሰርቶታል። ሊድ ጊታር ሳሙኤል አሰፋ፣ ሳክስፎን ዴስቲን ፒሾንክ ወይም ቲኬ፣ ትራምፔት ጀምስ ክሮምዌል ወይም ኮፊ ተሳትፎበታል። በትሮምቦን ደግሞ ፎስተር ሞቲ እንግዲህ የዚህ ሙዚቃ ኢቶሪካ በተሰኘው ትራክ 2 ሙዚቃ ላይ ተሳታፊ ሆነዋል። ይህም ሙዚቃ እጅግ በጣም ደስ የሚል ሙዚቃ ነው። እንግዲህ እንደ አንድ አድማጭ ተመልካች ከወደድኳቸው የሙዚቃ ስራዎች መካከል አንደኛው ይሄ ነው ማለት እንችላለን። የመጨረሻው ትራክ 18 እንግዲህ ዳስጣል ነው። ይሄ ሙዚቃ ብዙዎችን እያነጋገረ ይገኛል። ብዙ አሁን ከተለቀቁት ሙዚቃዎች እንግዲህ በርካታ ተመልካች ያገኘው ይሄ ሙዚቃና መጀመሪያ ላይ የተለቀቀው ጀንበር የተሰኘው ሙዚቃ ነው በእይታ ከፍ ያለ ቁጥር ያገኙት። ለማንኛውም ዳስጣል የሚለው ሙዚቃ አጠቃላይ የሙዚቃው ርዝመት ወደ 7 ደቂቃ ከ19 ሰከንድ አካባቢ ነው። በርካቶች ተሳትፎበታል። ግጥምና ዜማው እንደተለመደው የቴዎድሮስ ካሳሁን ወይም ቴዲ አፍሮ ነው። ተጨማሪ ግጥምና ዜማ ነባር ብሂልና ባህላዊ ዜማዎችን እንደተጠቀመ ታውቋል። የሙዚቃ ቅንብር፣ ሚክሲንግ፣ ማስተሪንግ እና ኪቦርድ ማሮ አለማየሁ ወይም ማርቨን ነው። በሳክስፎን ያሬድ ተፈራ፣ በሊድ ጊታር ሮቤል መሀሪ፣ በቤዝ ጊታር ሉዋም መሀሪ፣ ክራር ታመነ መኮንን፣ ማሲንቆ ደግሞ ቻላቸው አረጋ እንግዲህ በዚህ በዳስጣል ወይም ደግሞ አንሳው በተሰኘ ሙዚቃ ላይ ተሳትፈዋል። እስካሁን ድረስ በ21 ሰዓት ውስጥ ማለት ነው 24 ሰዓት ሳይሞላው ይህ ሙዚቃ ወደ 4,104,544 ቪው ማግኘት ችሏል። ይህ ዳስጣል ወይም ደግሞ አንሳው የተሰኘው የትራክ 1 የቴዎድሮስ ካሳሁን ሙዚቃ እንዳልኳችሁ በርካታ ተመልካች ካገኙ እንግዲህ ከ18ቱ ሙዚቃዎች መካከል አንደኛው ነው። ቁጥሩ አሁንም ይጨምራል ተብሎ ይጠበቃል። ለማንኛውም እናንተስ የቴዲ አፍሮን ወይም ቴዎድሮስ ካሳሁንን 6ኛ አልበም የሆነውን ኢቶሪካን እንግዲህ እንዴት አገኛችሁት? የትስ አካባቢ ሆናችሁ ሰማችሁት? አጋሩን። በርካቶች እንግዲህ የቴዲ አፍሮ ሙዚቃ ሐሙስ ዕለት ማለትም ሚያዝያ 8 2018 ከቀኑ 8 ሰዓት 18 እንግዲህ ትራኮችን የያዘው አልበሙ መለቀቁን ተከትሎ ብዙ አይነት ሀሳብ አስተያየት እየተሰጠ ነው። ሌሎች ከባዕድ አምልኮ ጋር ያገናኙትም አሉ። እንግዲህ እሱ ወደ ኋላ ላይ እንመለከተዋለን በሌላ ቪዲዮ። ለምንድን ነው የሚለው ደግሞ የበለጠ መነጋገሪያ ሆኗል። አሁንም ቴዲ አፍሮ ለምንድን ነው በዚህ ቀን የለቀቀው የሚለውን እንግዲህ የተለያዩ ሚዲያዎች ለማጣራት ሙከራ አድርገዋል።
ግን የቴዲ አፍሮ የራሱ ውሳኔ እንደሆነና ወደፊት እንደሚገለጽ ነው የተነገረው። አሁን ላይ ለምን የሚለው በግልጽ የተነገረ ነገር የለም። ለማንኛውም ይሄ በብዙ ውጣ ውረድ በብዙ ሽኩቻ ውስጥ ያለፈው የቴዲ አፍሮ ሙዚቃ 6ኛ አልበሙ ኢትዮሪካ ማለት ነው በእንደዚህ አይነት መልኩ በርካቶች በነገራችን ላይ በትላንትናው ዕለት ለመጀመሪያ ጊዜ ይመስለኛል በኢትዮጵያ በርካቶች 8 ሰዓት ላይ ዩቲዩብ ቻናል ላይ ሆነው የቴዲ አፍሮን ሙዚቃ መለቀቅ የጠበቁት ከ100 ምናምን ሺህ በላይ ሰው በቀጥታ እንግዲህ ይሄንን ሙዚቃ መለቀቅ ይሄንን አልበም መለቀቅ እየጠበቁ ነበር። በርካታ ኮሜንቶች እየተሰጡ ነበር። በጣም ነው ማስታውሰው እንደውም 1 ደቂቃ ከምናምን ሰከንድ ዘግየት ብሏል እና በርካቶች 1 ደቂቃው አለፈ የሚል ሐሳብ አስተያየቶቻቸውን እየሰጡ ነበር። ለማንኛውም እናንተስ የቴዎድሮስ ካሳሁንን የኢትዮሪካን አልበም 6ኛውን አልበም እንዴት አገኛችሁት? እኛም ያለውን ነገር እንግዲህ ሪቪው አደረግንላችሁ። ገና ሙዚቃው ከተለቀቀ 24 ሰዓት አልሞላውም። 24 ሰዓት ሲሞላው ደግሞ የት ይደርሳል፣ እየቆየ ሲመጣ ደግሞ ምን አይነት ይዘት ይኖራል የሚለውን እንግዲህ አብረን የምንከታተል ነው የሚሆነው። ማንኛውም አይነት ሐሳብ አስተያየት ካላችሁ ልታደርሱን ትችላላችሁ። እናንተስ የትኛው ሙዚቃ ተመቻችሁ ለምን የሚለውን ደግሞ በኮሜንት መስጫው ስር ልታደርሱን ትችላላችሁ። የቴዎድሮስ ካሳሁን ወይም ቴዲ አፍሮን 6ኛ አልበም የሆነውን ኢትዮሪካን እንደዚህ እንግዲህ ሪቪው ለማድረግ ሞክረናል። እንደወደዳችሁት ባለሙሉ ተስፋ ነን። በሌላ ቪዲዮ እስክንገናኝ ከወዲሁ ልሰናበታችሁ ወደድኩ። መልካም ጊዜ